እንግዲህ ፕሮግራሙን አብሮኝ የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም አብሮኛሉ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልን ተስፋዬ እንደገና። እንግዲህ ቃለ መጠየቅ ላይ ያሉት ኮሎኔል መኮንን ተስፋ መስመር ላይ ነው። ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ ኮሎኔል፣ መልካም ሳምንት እንመኛለን። ለናንተ ኮሎኔል መኮንን እንግዲህ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የስራ ጉብኝት በአርብ ዕለት ተጠናቆ ተመልሰዋል። እንግዲህ የመመለሳቸውም ሁኔታ ሲታይ እሳቸውም እንደሚገልጹት በተለያየ መረጃዎች ላይ እንደምናየው አጥጋቢ ጉብኝት እንደነበረና ያው ለሚወስኑት ውሳኔ አሜሪካ ከጎናችን መሆኗን የሚገልጽ ንግግሮች ተናግረዋል። እንዴት ያዩታል ይሄንን ጉዳይ የጋዛን የሊባኖስንና የኢራንን? ከሞላ ጎደል የጠቅላይ ሚኒስትሩ ጉዞ ወደ አሜሪካ በምስል እንዳየነውና ፕሬዝዳንት ትራምፕ ያሉት በሙሉ እስራኤልን የሚደግፍና ወደ እስራኤል የቆሙ መስሎ ይታያል። በሊባኖን በኩል አቋማቸው ግልጽ ነው። እንግዲህ በዚህ ሳምንት ውስጥ ወይም ዛሬ መሰለኝ የተሰጣቸው የቀን ገደብ ሂዝቦላ ጦሩን እንዲፈታ ያዘዙት። ያ ካልሆነ ግን ለእስራኤል ምንጊዜም እሳቸው እስራኤልን ገደብ አልሰጡም። የእስራኤል መከላከያ ኃይልም አየር ኃይልም በፈለገው ሰዓት በፈለገው ቦታ የሂዝቦላ ተባራሪ ቴሮሪስቶችን እያወደመ ይገኛል። በአሁኑ ሰዓት ግን የሚጠበቀው የሊባኖስ መንግስት ሂዝቦላን ጦር ማስፈታት አለበት የሚለው ነው። ያ ካልሆነ እስራኤል በፈለገችበት ሰዓት እስከ ቤይሩት ድረስ ሂዳ ሊባኖስን የሚገኘውን ቴሮሪስት ሂዝቦላን ማውደም ትችላለች የሚል አቋም ነው ያላቸው። በአዛ በኩል ስንሄድ ግን አዛ ሁለተኛ ደረጃውን ልናልፍ ተናግረዋል። ነገር ግን ጠቅላይ ሚኒስትሩ ለየት ባለ ሁኔታ የኢራን ግቢሊ አስከሬን ሳይመለስ ወደ ሁለተኛው አናልፍም የሚል ቁርጥ ያለ አባባል ተናግረዋል። ሌላው ሐማስ ትጥቁን እስካልፈታ ድረስ ዋሻውን እስካልተቀማ ድረስ የሚቀማው አካልና የሚሰራው ስራውን ካልሰራ ትራምፕ እንዳሉት መከላከያ ገብቶ በፈለገው ሰዓት ሐማስንም የመውደም መሳሪያውንና ዋሻዎችን የመቀማት እድል የሰጡት መስሎ ይታያል። ይህ እንግዲህ በውጭ ያየነው ነው። ውስጥ ምናልባት ያልሰማናቸው ሌሎች ነገሮችም ሊኖሩ ይችላሉ። ከምናውቀው ይልቅ የማናውቀው ይበዛል። ይህ ጉዞ ለጠቅላይ ሚኒስትራችን የተሳካ ነበር። በተለይ በአሁኑ ሰዓት የምናየው እና ደስ የሚለው በኢራን በኩል ያለው ተቃውሞ፣ ህዝባዊ ተቃውሞ ምናልባት የጦርነቱን መንገድ ሊያሳንሰው ይችላል። ትላንትም ትራምፕ እንዳሉት እንደምታውቀው እንደሰማችሁት ኢራን ሰልፍ የወጡትን ሰዎች ጉዳት ላይ ካደረሰች አሜሪካ በዚህ ውስጥ ጣልቃ ትገባለች የሚል አባባል ተናግረዋል። ይህ የሚያሳየው የትራምፕን ሙሉ ድጋፍ ለእስራኤል የሚሰጡና ምናልባት እስራኤል እነዚህ ሰላማዊ ሰልፍ ያደረጉ በየከተማው የወጡ የሚታገሉትን ለማገዝ ሲባል ጦር ከከፈተች አሜሪካን በዛ ውስጥ እንዳለችበት ተቆጥሮ ምናልባት የአያቶላው መንግስት ከወደቀ ለሰላም የሚሆን ለዓለም የሚበጅ የምስራች ይመጣል የሚል አቋም ነው ያለኝ። አቶ ሽሎሞ ይሰማል? ጤና ይስጥልኝ እንደምን አለ? ጤና ይስጥልኝ ሽሎሞ። መጀመሪያ ለ2026 ዓመተ ምህረት እንኳን በሰላም አደረሰህ እላለሁ። ለሁላችንም። እኔ እንኳን ልጠይቅህ የፈለኩት በትላንትናው ዕለት የአሜሪካ መንግስት በቬኔዙዌላው መሪ ላይ የወሰደው እርምጃ የቆራጥነት እርምጃ ብዙ ጊዜ ካስጠነቀቁ በኋላ ይህ እርምጃ የሐማስን መሪዎች ሊያስፈራቸው ይችላል ወይ? ከዚህ ተያይዞ ደግሞ የኢራኑ መሪስ
እንዴት ነው ዳይፐር አድርገው ማደር አለባቸው ማለት ነው? ይኸውልህ ሽሎሞ አሜሪካ በአሁኑ ሰዓት ለየት ባለ ሁኔታ የድሮዋን አድሚኒስትሬሽን የትራምፕም ሆነ የሌሎች አድሚኒስትሬሽን የአሜሪካን ትልቅነትና የአሜሪካን ከባድ አስፈሪ ሀገር መሆኗን አላሳዩም ነበር። በአሁኑ ሰዓት ግን ትራምፕ ያደረጉት ምንድነው? ከአሜሪካ ጋር አሜሪካን አትችሉም፣ አሜሪካን አትፎካከሩ፣ አሜሪካ በፈለገችበት ሰዓት አቅም አላት፣ ጉልበት አላት፣ ኃይል አላት፣ የትም ቦታ ገብታ ማድረግ ትችላለች የሚል ዛቻ ከዛክቱ በኋላ በትላንትናው ዕለት ኒኮላስ ማዱሮ ከቬኔዙዌላ ራሳቸው ካሉት ከቤታቸው አፍነው ወደ አሜሪካ ወስደዋል። በአሁኑ ሰዓትም እሳቸው አሜሪካ ውስጥ በኒውዮርክ ከተማ ብሩክሊን ፍርድ ቤት እንዲቀርቡ ታዘዋል። ይህ ድርጊት የሚያሳየው ጠቅለል ባለ ሁኔታ አሜሪካን አትቃወሙ፣ አንድ ገዥ ነው ያለ በዓለም ላይ ዲሞክራሲን የሚቃወም ህዝብን የሚገስጽ ኢኮኖሚክን የሚጎዳ አትንኩን የሚል አባባልና የማስፈራሪያ ሁኔታ ነው። ግን በሌላ በኩል የትራምፕ ፍላጎታቸውን ታውቃለህ። ትራምፕን ቀደም ሲል የተናገሩት እኔ ጦር መክፈት ሳይሆን ጦሮችን መዝጋት ነው ፈልገው፣ ጦርነትን መከላከል ነው ፈልጉ ካሉ በኋላ የሌላ ሀገር መንግስት ጠልፎ ማውጣት በአሁኑ ሰዓት በዓለም በተለይ በብዙ ሀገራት ተቃውሞ አለ። እንደምታየው ትልቁ ተቃውሞ የመጣው ከሩሲያ፣ ከቻይና እንዲሁም ከኢራን እና ከመሳሰሉት ሀገራት ነው። ይህም ደግሞ እንደምታየው ቬኔዙዌላ የምትታወቀው በዓለም ትልቅ የነዳጅ አምራች ናት። ናፍታ የበዛባት ድሮ ሁጎ ቻቬዝ የሚባለው በ13 ከለቀቀ በኋላ ይህች ሀገር የእጽና የአንዳንድ ቴሮሪስት መደብሮች ሆና ወደ አሜሪካ ሳም ወይም እጽ የምንለውን እያስገባች የአሜሪካን ሕዝብ ለመበከል ከሞከረች በኋላ ነው ትላንትና ዋናው መሪያቸው ተይዟል። በአሁኑ ሰዓት ግን እንደምታውቀው ዲዳስ ወይም የሱ ምክትል የነበረችው ምንጊዜም ቢሆን ኒኮላስ ማዱሮ ነው ገዣችን የሚል አባባል በዛ ውስጥም አለ። እሷም በብዙ ጄኔራሎችና ትልልቅ መሪዎች ተደግፋ ነው ያለችው። የአሜሪካ ፍላጎት ግን እንደምታውቀው ማሪያ ኮሬና ቻይድ የምትባል ይህን ኒኮላስ ማዱሮን አድሚኒስትሬሽን ስትቃወም የነበረ ዲሞክራሲያዊ ይምጣ ስለ የነበረ በኦስሎ ሽልማት የተቀበለች እሷን ነበር መሾም የሚፈልጉት። ነገሩ ገና ድርድር ላይ ስለሆነ አስቀድሞ ይህን ነገር ይሆናል ብሎ መናገር ይከብዳል። ግን የአሜሪካ ፍላጎት አንድ ነው። ይህችን ሰው ፕሬዚደንት አድርጎ መሾም ነው። የቬኔዙዌላ ሕዝብ ከራብ ከጥማት ከችግር እንዲወጣ ነው። ቬኔዙዌላ ከዛ በፊት እንደምታውቀው በጣም ሀብታም የምትባል አገር ነበረች። በአሁኑ ሰዓት ግን ያለው ውጣ ከሩሲያ ጋር ከቻይና ጋር በተለይ ከኢራንና ከሂዝባላ ጋር የነበራት ግንኙነት ለዓለም ቴሮሪስቶች መጋቢ አንደኛው ሀገር ሆና በመገኘቷ አሜሪካም ቴሮሪስትን ለመዋጋት ሲሉ እነዚህን ሰው ጠልፎ አመጥተዋል። እንግዲህ ወደፊቱን ምን እንደሚሆን እናያለን ማለት ነው። ኮሎኔል እንግዲህ ወደ አገራችን ስንመለስ በእውነት ጠቅላይ ሚኒስትር ከተመለሱ በኋላ በሊባኖስ የሚሆነው ሁኔታ ምን አይነት እርምጃዎች ይወሰዳሉ? በአየር ጥቃት ብቻ ሳይሆን አንዳንድ መረጃዎች እንደሚያሳዩት እስራኤል ድንገት በምድር ጦርም ልትጠቀም ትችላለች የሚሉ አንዳንድ ሀሳቦች አሉ። ይሄ ሀሳብ እንዴት ነው ኮሎኔል? ሂዝባላ በአሁኑ ሰዓት ሙቷል፣ ተንኮትኩቷል፣ አብቅቷል። ገንዘብም ከኢራን አይቀበልም። ያበቃ ድርጅት ነው ማለት ይችላል። ምንም እንኳ አልፎ አልፎ አንዳንድ ቀላል መሳሪያዎች ቢኖሩትና ወታደሮቹ አልፎ አልፎ ትንኮሳ ቢሞክሩም ፊት ለፊት የሚዋጋ ወይም ኃይል ያለው ሚሳይሎች መንቀሳቀስና መጉዳት የሚችል ኃይል በሊባኖስ ሂዝባላ የሚባል የለም። ግን እንደ ድርጅት አለ። ራሱን ለማንሰራራት ይሞክራል። ወደ ጦርነት ተመልሰን እንገባለን አይመስለኝም። ምክንያቱም የሞተ ያለቀን ህዝባዊ አካል መሳሪያውን ያጣ፣ ወታደሮቹን ያጣ፣
ራሱን መልሶ ለማደራጀትና ለመቋቋም የሚሞክር ህዝብ ሊባኖስ ሺው ቢሆንም እንደ መሪ የላቸውም፣ ወታደሮች የላቸውም። አልፎ አልፎ አንዳንድ ነገሮችን ማንቀሳቀስ ሲሞክሩ በአየር ታግዞ መጉዳት ይቻላል። እግረኛውና ከበድ ያለው ሜካናይዝ ገብቶ ሊባኖስ ላይ ሌላ ጥቅም ያመጣል የሚል አቋም የለኝም። ምንም በዛ በኩል ኃይል የለም። ስለዚህ መሆን ያለበት እንደመስለ ከሆነ በዲፕሎማሲ በኩል አንደኛ ከአሜሪካና ከሌሎች ሀገራት ሆኖ የሊባኖስን መንግስት በመደገፍ ሊባኖስ ሂዝቦላ የቀረውን ትጥቅ እንዲፈታና ወደ ሰላማዊ ኑሮ እንዲመለስ ማድረግ እንጂ ምክንያቱም በአሁኑ ሰዓት ምንም አይነት ገደብ የለንም። በፈለግነው ሰዓት እንተኩሳለን፣ በፈለግ ሰዓት እንገላለን። የአራዷንም ሆነ ሌሎችን ኃይል የሊባኖስ ወታደር በሙሉ የነበረ ያልቆሰለና አገሩን ተፈናቅሎ ወደ ቤሩት የሄደው በሙሉ ችግርተኛ ነው፣ ራብተኛ ነው፣ ጥማንተኛ ነው። ገንዘብ ከኢራን አይገባም፣ መሳሪያ ከኢራን አይገባም። ስለዚህ ያለው አቅምና ጉልበት ስለደከመ ወታደራዊ አካል መከላከያ ገብቶ ሊባኖስ ሀገር ላይ ይዋጋል የሚል አስተሳሰብ የለኝም። ካልሆነ ግን ሙሉ ዝግጅት አለ። ምናልባት አንሰራርቶ ከተነሳ መከላከያ ሙሉ ዝግጅት እንዳለው አውቃለሁ። ካስፈለገም የሚሰጠው የትዕዛዝ መሰረት መከላከያ የሚገባና በቀላሉ አሸንፎ የሚወጣበት እድል ይገጥመዋል ማለት ነው። አቶ ሽሎሞ የመጨረሻ ጥያቄ ካሉት? መኮንን ተስፋ፣ እንደሚታወቀው የባብ ራሱ ኢራን ናትና በተለይ እስራኤልን እያወከች ያለችውና በአጠቃላይ በዓለም ደረጃ የሽብርተኛ ስራ ኤክስፖርተር ናት ኢራን እና በዚህ ምክንያት ህብረተሰቡም የሚጠጣው ውሃ አጥቶ በክረምት ላይ አሁን የሚሞቀው ኤሌክትሪክ አጥቶ በከፍተኛ ደረጃ ህዝቡም ሰላማዊ ሰልፍ በማድረግ ላይ ይገኛልና ሌሎችንም ቢሆን ሂዝቦላንም ሁቲዎችንም ሆነ ኤልሻባብም ሆነ ቦኮ ሐራምንም ሆነ ሐማስንና ጂሃድ እስላምን እንደገና ለማንሰራራት ይህን ሁሉ የምታደርገው ኢራን ናት። ህዝቧን እያስራበች የሽብርተኝነትን ርዕዮተ ዓለም ታካሂዳለችና ልክ አሜሪካ በቬኔዙዌላ እንደወሰደችው እርምጃ እስራኤል የኢራኑን ፕሬዚደንት ከነ ሪዙ እዛው ብትመጣ ምን ይመስላል? እንዲያውም እኔ እንደመስለ ከሆነ በዚህ ኢራን በሚደረገው ሰላማዊ ሰልፍ እስራኤል እጇን ማንሳት አለባት። እዛ ውስጥ ጣልቃ መግባት የለባትም። ነገሩ የሚሰራው በገበሬና በሎሌ ነው። በሌላ በኩል ስለሆነ ተጠልፎ የሚመጣ ከሆነ እስራኤል እዛ ውስጥ እጇ መግባት የለበትም። ብቃት ያለው ጥራት ያለው የአሜሪካ ኮማንድ ፖስት አለ። የአሜሪካ ዴልታ የሚባለው በዩኒቨርሲቲ ላይ የሰራው ሙሉ አቅምና ጉልበት ስላለው ምናልባት ኻሜናይ ትራምፕን ካናደዱትና ተሳስተው የራሳቸውን ተገደሉ ትራምፕ ይሄን ነገር ድርጊት እንደሚፈጽሙት አልጠራጠርም። እኛ በአሁኑ ሰዓት ማየት ያለብን ራሳችን ምናልባት ኢራን ውስጣዊ ችግሯን ለመሸፈን ሲባል ጦር ከከፈተች መከላከያ ሙሉ ዝግጅት ማድረግ አለበት። ሚሳይሎች እንዳይመጡ ሀገራችን እንዳትጎዳ መከላከል አለበት እንጂ በዛ ውስጥ ገብቶ ጠልፎ ማምጣት ወይም ሌላው ነገር የኢራን ሁኔታም እያለቀ ነው። የሁቲውን ታውቃለህ። በሶማሌላንድ ያለን ካምፕ የሚጠቅመው ትልቁ ጥቅሙ አየር ኃይላችን እዛ ተቀምጦ በቀላሉ መምጣት እንዲችል ነው። በአሁኑ ሰዓት ገንዘብ በየትም ቦታ መግባት አይችልም። ቬኔዙዌላ ከተዘጋ ነዳጅን መሸጥ አትችልም። ኢኮኖሚዋ የደከመበት ትልቁም ያው ነው። ትራምፕ ስታቸው ኢኮኖሚካሊ ኢራንን ስለጣሏት አሁን አንድና አንድ ነው የቀረው። ኢራን መልሳ ስምምነቱን ተቀብላ ኒውክሌር ፕሮጀክትን እተዋለሁ የሚል አባባልና ህብረተሰቦቿን ለመስራት ካልፈለገች የአያቶላው ዲያይፐር አድርጎ ቢቀመጥም የሚገጥመው ድል ልክ እንደ ኒኮላስ ማዱሮ ስለሆነ ምናልባት የአሜሪካው መንግስት በቅርቡ ቀን የሚያስታውቅ መስሎ ይታየኛል። ኮሎኔል መኮንን ተስፋ የመጨረሻ ሌላው ከፈቀዳችሁልኝ ዛሬ ትልቅ አንድ በኢትዮጵያ ህዝብ መሀል አፍሪካችን የወጣ የባሩክ ተገኘ 10ኛ ዓመቱ ነው። 15 መታወሻ ቀን ነው። ባሩክ ተገኘ እንደሚታወቀው ሁሉም ጊዜውን ያሳለፈው
የኢትዮጵያ ይሁዳውያን ወደዚህ ሀገር እንዲመጡ በአሜሪካ፣ በካናዳ፣ በእስራኤል በቂቡጾች ከ1955 ጀምሮ ከ2013 ድረስ እስኪሞትበት ቀን ድረስ ለህዝባችን ብዙ የደከመ ታታሪ ወንድማችን ነበርና እነሆ ዛሬ 10 ዓመት መታሰቢያው ቀን ነው። ነፍስና አረገነት ያግባው ማለት ፈልጋለሁ። አሜን። ህዝባችን እንደዚህ ያለ ሰዎችን ማስተዋወቅ አለበት። አሜን። ኮሎኔል መኮንን ተስፋ እናመሰግናለን። መልካም ሳምንት እንመኛለን። እናመሰግናለን። እኔም አመሰግናለሁ።